ከሆነ ለበለጠ መረጃ እነሱ ጋር ስላልክ እዛ ደግሞ ሰዎችም እኔም በገብቼ በገስትም በምንም በቤቴም ሊሆን ይችላል እየሰማው ጥያቄ ካለኝም እቀጥልበት ነገር ይሆናል። ኤክሰለንት በጣም ተሙዬ ቴንክ ዩ ቬሪ ማች። ላይቭ ስትሪም ስለሚኖር ጥያቄዎቹን እዛው የድርጅቱ ፋውንደርም ስላለ ቦርድ ሜምበሮችም ስለሚኖሩ እዛ ላይ ብጠየቅ በጣም አሪፍ ነው። እኔ ያልመለስኩትን ፈንዳሜንታል ጥያቄዎች እዛ ላይ ይመለሳሉ። ስለዚህ እዛ ላይ አንተም ከቻልክ በአካል ተገኝ አራሻውን ልክላለሁ ካናዳው በላይቭ ግባና ወይ ጊዜው ቻንስ እና ሰውም እንዲያየው እዛ ላይ ይመለሳል። ሌሎችም ጥያቄዎች ባይደው የህዝብ ጉዳይ ነው፣ ሁሉም ይመለከተዋል። አይመለከተኝ የሰጠም ያልሰጠም ይመለከተዋል። ይመለከተኛል አይደለም፣ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው፣ ሁሉም ይመለከተዋል። everybody is welcome ጥያቄ ለመጠየቅ። እንደውም በጣም በዚህ አጋጣሚ ብዙ ድርጅቶችን ታስተካክላላችሁ። እኔ እንደ ፖዚቲቭ ነው ማየው፣ በጣም እንደ ፖዚቲቭ ነው ማየው እና የዛኑና ወር ደግሞ በላይቭ ገብታችሁ ሊንኩንም ሼር እናደርጋለን። ይሄን ጥያቄ ተከታታይ ጠይቁ፣ የተቻለው መልስ ይሰጣል። ሞር ዲቴል ኢንፎርሜሽን ደግሞ ከተፈለገ ዌብሳይት ላይ የእናንተንም አይዲያዎች እኔም ስለሰማው ቦርድም ስላለው ይሄን ሐሳብ አቅርቤ ቦርድ ላይ ምን አይነት ጥያቄዎች ስላሉ ከህዝቡ ጋር ኮሙኒኬት የምናደርግበት ዌብሳይቱ ላይ ቶሎ ፖስቶች የሚደረጉበት አፕዴት የሚደረግበት ፕላትፎርም እንዲፈጠርና ጥሩ የሆነ ክሊር የሆነ ኮሙኒኬሽን እንዲኖር ሐሳቡን አቀርባለሁ ማለት ነው። ያልመለስኩት ካለ እንግዲህ ባለማወቅ የሚደረኩት ከሆነ ሶሪ። አንድ ነገር ልስጥህ የምትጠይቅልኝ እኔ ኦኬ፣ ተሙም ከቻልክ ጠይቃለህ። ይሄ ጥያቄ እንዲመለስ ፈልጋለሁ። አለመግባባት የተደረሰውና ለብቻ ኦርጋናይዜሽን ለመፍጠር የተፈለገበት ጉዳይ ቅድም ያልከው ሁላችንም መረባረብ ያለብን ያልከው እንትና የሆስፒታል ብዛት እንጂ የፈንድ ሬዚንግ ኢንካም የተለያዩ ሰዎች ፈንድ ሬዝ ማድረግ ይችላሉ። አንድ አካውንት ገብቶ በሊስቱ መሰረት እየታከመ መሄድ ይችላል። ሶ ኤፈርታችን አንድ መሆኑ ምንም ጥርጥር የለውም። የተለያዩ ሰዎች ለምን አስፈለጉ ነው። እኔ ነገር ሬዝ ላረግ ይችላልሁ፣ ሌላ ሰው ሌላ ሬዝ ሊያረግ ይችላል። የሚሄደው ገንዘብ ግን አንድ ቦታ ገብቶ ከዛ አንድ ቦታ ለሁሉም ልጆች መተላለፍና ሁሉም ሆስፒታሎች መረባረብ ጥያቄ የሌለው ጉዳይ ነው። እሱን እንፈልገዋለን። ግን ፈንድ ሬዚንጉ ራሱ ሌላ ሃርት ቱ ሃርት መፈጠር የፈለገበትና ለምንድነው ከሌሎቹ ጋር አለመግባባት? ይሄው አንድም እዚህ ያለ ሌሎችም የተቃወሙ አሉ። ለምንድነው ያ ተቃውሞ የመጣው? ክሊርሊ መመለስ ያለበት ጥያቄ ነው። ቴንክ ዩ። በቃ ይሄንን ጥያቄዎች ሮዚ ካለ በኋላ ሶሪ ቅርታ ሮዚ አልኩኝ። እዚህ ላይ ማየውሱን ስለሆነ ነው ፔጁ ላይ እዛ ላይ 6 ላይ ተገኝና ፕሬስ ሮዚ ላይ ስማ በጣም ተሙ ይቅርታ ጋር ሁላችንም ትምህርት ቤት ችግር የለውም አለብኝና ልጆች ሰዓት ደርሷል እንደምታዩት ናይ ነው ኦልሬዲ። ስለዚህ ከይቅርታ ጋር ድሮፕ አደርጋለሁ። ሁላችንም አመሰግናለሁ። እሺ ሮዚ ላንተ ልስጥና ማይኩን አጠቃላይ የምትለው ነገር ካለ ከዚህ ድርጅት ጋር ባነሳኑ ሶሪ ተሙዬ ስላቋረጥኩ በደንብ ከየት እንደመጣ ምን እንደሚሰራ ኤክስፕሌን ያርግልንና ያው ለዛ ነው ሂንት ጥያቄውን ሂንት እየሰጠሁት ነውና ስለመጣ እጅግ አመሰግናለሁ። ከዚህ ድርጅት ጋር ከሄርት ፋውንዴሽን ጋር ለመስራት ሞክራችሁ ነበር ወይ? እናንተ እዚህ ሄርት ፋውንዴሽን በኢትዮጵያ የልብ ህሙማን ህጻናት መርጃ እኔ የተወሰነ ስለማውቀው ከዚህ በፊትም እናንተ ጋር አስተባብሬያለሁ። የምታውቀኝ ከሆነ የምችለውን አድርጌያለሁና ስለማምንበት አይ ቲንክ ሰርቲፊኬትም ሰጣችሁኛል። ስለዚህ እናንተ እኔ አሁን በአካል አላውቅም። እናንተ የልብ ህሙማን ላይ አጠቃላይ ህጻናቱ ላይ ያላችሁ ሚና ምንድነው? ከዳታ ምን ያህል ህጻናት አላችሁ? እናንተስ ከሌሎች እንደዚህ ፕራይቬት የሆኑ ሆስፒታሎች እና ከሌሎች የመንግስት ሆስፒታሎች ጋር በምን መልኩ ነው በጋራ የምትሰሩት? ከዚህ ድርጅት ጋር አለመስራት አውርታችሁ ነበር? ምን ነበር ያለው? መጀመሪያ አመሰግናለሁ። ስሜንም አስተዋውቂያለሁ። የድርጅቱ የዋና ስራ አስፈጻሚ ነኝ።
መልሼ ከሆነ ቀደም ብሎ ያቋረጠውትን ሰው ጋር በተያያዘ ማለት ነው። እንግዲህ የኢትዮጵያ ልብ ሕሙማን ሕፃናት መርጃ ይህ ሆስፒታሉ ከተቋቋመ 17 ዓመቱ ነው። ከዛ በፊት ደግሞ ንግሥት ዘውዲቱ ሆስፒታል ውስጥ ይሰራ ነበረ። ጠቅላላ ወደ 36 ዓመት አገልግሎት የሰጠ ነው። እንግዲህ የኢትዮጵያ ልብ ሕሙማን ሕፃናት መርጃ ስትራክቸር ያለው ሆስፒታል ባለሙያ ያለው ነው። ከ170 ሰራተኞች በላይ ያሉት፣ ከዚህ ውስጥ ወደ 102 የሚሆኑት ሜዲካል ሰራተኞች ናቸው። ወደ 18 አካባቢ የሚሆኑት ደግሞ ሐኪሞች ናቸው። ሐኪሞቹንም ውጭ ልከን ነው ያስተማረው። ሰብ ስፔሻሊቲ ፕሮግራም እንድልከን ነው አብዛኛዎቹን ያስተማረው። ከማን ጋር ነው የምትሰሩት? እውነት ለመናገር የምንሰራው ቀጥታ ከሴንት ፖል እና ከጥቁር አንበሳ ሆስፒታል ጋር ነው። እንደምታውቁት ግቢውም የሚገኘው ጥቁር አንበሳ ግቢ ውስጥ ነው። ለነሱ አታችመንት የሚመጡ ተማሪዎች መተውኛ ጋር ይሰራሉ። በጣም ሼር በመደራረግም እንትና ጳውሎስ ጋር ደግሞ በተያዘ አብዛኛዎቹ ጳውሎስ አሁን የራሱን እየገነባ ስላለ ባለሙያዎች ግን ስላሉት እኛ ጋር ነው እየሰሩ ያሉት። እኛ ጋር አሁን ከሰኞ እስከ ሮብ አንዳንዴም እስከ ሐሙስ ሰርጀሪም ኢንተርቬንሽንም ይሰጣል። ይህንን የምናደርገውና ዊክ ቱ ዊክ መስራት ያልቻልንበት ትልቁ ምክንያት አገር ውስጥ ኮንሱመብልስ ኤንድ ፋርማሲካል ከዚህ ከካርዲያ ጋር የተያዘ በበቂ ሁኔታ ስለማይገኝ ነው። እና ይህን እናደርጋለን። አንድ ዳታ ለመስጠት ኦፍኮርስ ጠቅላላ ጉባኤ የነገ ሳምንት አለው ድርጅቱ ሳይጸድቅ ልነግራችሁ የምችለው ያ እንደተጠበቀ ሆኖ በ684 ህፃናት ኦፕራሲዮን አድርጓል። በ2025 ከ13000 በላይ ፕሪ ኤንድ ፖስት ኦፕሬቲቭ አውትፔሸንት ዲፓርትመንት ላይ ሰርቪስ ሰጥተናል። ይሄ በየአመቱ የምናደርገው ነገር ነው። ይሄ ደግሞ ኦዲት የምናደርገው ነገር ነው። ኦዲት የሚደረግ ነገር ነው። ኦዲት የምናቀርበው ነገር ነው። ራሱም የበጎ አድራጎት ድርጅቶች ባለስልጣንም በየጊዜው ኦዲት ሪፖርት የምናቀርበው ነው። መጥቶም ቸክ የሚያደርጉት ነው። ከዛ በተጨማሪ የትኛውም ኢንስቲትዩሽን ኤንጂኦ ኢንስቲትዩሽን ከአዲስ አበባ ፋይናንስና ኢኮኖሚ ጋር እና እንደ ስራው ባህሪ ለምሳሌ ያህል ጤና ላይ ከተሰማሩ ከአዲስ አበባ ጤና ቢሮ ጋር፣ ትምህርት ጋር ከተሰማሩ ከትምህርት ቢሮ ጋር ፕሮጀክት የ3 ዓመት ፕሮጀክት እየቀረጸ ያ ኢቫሉዌት እየተደረገ ነው የሚሰራው። ያንንም አቴን ማድረጋችንን በየጊዜው እየተፈተሸ ለዛ ተፈትሾ ሰክሰስፉል መጨረሻችንን አኮምፕሊሽ ማድረጋችንን ታይቶ ነው የሚቀጥለው 3 ዓመት። ይሄ እንግዲህ ላለፉት 10 ዓመታት ስንሰራበት የነበረው ነው እና ይሄ መታችሁ ማየት ትችላላችሁ። ብዙዎቻችሁም ስለ አይታችሁ ሊሆን ይችላል። በየቀኑ አገልግሎት የሚሰጥበት ቤት ነው። ወደ ጥያቄያችሁ ስመጣ ሀርት ቱ ሀርት ጋር ምንም አይነት የስራ ግንኙነት ኖሮን አያውቅም። ቅድም እንግዲህ አሁን ሲያብራሩ የነበሩት 2 ወር ነው ያሉት ይመስለኛል። እንግዲህ ባለፈው 2 ወር ውስጥ ምንም አይነት ግንኙነት የለንም። የስ ከኢትዮ ኢስታንቡል ይህንን አገልግሎት እንደሚሰጡ እናውቃለን። አንዳንድም የስራ ግንኙነቶች አሉን። እቃ በመዋዋስ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ሁለታችንም አንድ አይነት ሰርቪስ። ከዛ ውጭ ግን እኛ እንደ አስቸጋሪ የሚሆነው እኛ ሆስፒታል ውስጥ ሁሉ ነገር በነፃ ነው የሚሰጠው። ምንም አይነት ከአልጋ ጀምሮ ከካርድ ጀምሮ ክፍያ የለም። ኢንክሉዲንግ ምግባቸውን ውስጥ እያሉ ኦፕራሲዮን ያደረግናቸውን እስከሚወጡ ድረስ ምግቡንም እኛ ላይ ነው የምንችል። ምንም አይነት ክፍያ የለም። እኛ ሁልጊዜ የብር ክፍያ ነገር ሲመጣ እኛ ከተቋቋምንበትም ዓላማም ከተሰጠንም ሚሽን አንጻር አብሮ አያስኬድም ማለት ነው። በአጋጣሚ ብዙ ጊዜ እኛ በቦርድም በሌላውም ሚቲንጋችን ላይ ፕራይቬት ዊንግ ቢኖረው ብለን እናስባለን። ፕራይቬት ዊንግ ግን ስናረግ ሊያመጣ የሚችለውን ጣጣ ደግሞ እንረዳለን፣ አሁን እንደሚነሳው ነገር ማለት ነው። ስለዚህ ለረጅም ጊዜ ብናስበውም ይህንን ማሳካት ያልቻልነው ቻሪቲ ከሆነ እስኪ ለተወሰነ ጊዜ በተለይ እስከ 18 ዓመት የሆኑት ህፃናቶችን በቻሪቲ ብንቀጥል ነው የሚሻለው ብለን ነው የምናደርገው። ሎካል ቲሙ ይሰራል። ከሎካል ቲሙ በተጨማሪ በ2025 ወደ 14 የሚሆን ከውጭ ሀገር ሚሽኖች መጥተው ደግሞ ያው ኖሌጅ ኤንድ ስኪል ትራንስፈሩም ስለሚያስፈልግ በአብዛኛው ጊዜ ደግሞ ሚሽኖች ሲመጡ ተጨማሪ ዕቃ ይዘውልን ስለሚመጡ እነሱ ጥለውት የሄዱት ሎካል ቲሙ ስለሚሰራበት በእንደዚህ አይነት መልኩ ነው እያሟላን እየሄድን ያለ ነው። ይሄ ነው ያልመለስኩት። ካለ በጥያቄ በምጠየቀው እንትን እላለሁ። ኦኬ። ስለዚህ ዞሮ አሁን ዋናው ነገር ምንድነው መሰለ እንደተባለው አሁን የእናንተም ድርጅት ሆኖ ሌላም ጥቁር አንበሳ ሌላም ድርጅት አለ። ጳውሎስ ህይወት ምን የሚልም አለ አይደል? የግብረ ፕራይቬት ምን የሚል አንዱ ምንድነው በህይወት ነው ህይወት የሚል
አይዶንት እንደሱ የሚል ሆስፒታል አላውቅም። ይኖራሉ ሌሎች የልብ ሕክምና ላይ የሚሰሩ አሉ ከተማ ውስጥ ሁለት ፕራይቬቶች እንዳሉ የኔ ሀሳብ ምንድን ነው የእናንተ ድርጅት ሆነ ኢስታንቡል ሆነ ሌሎችም ድርጅቶች ብዙ 25000 ህፃናት ካሉ 25000 ህፃናት ሁሉም እንኳን ሆስፒታል በጋራ ሰርቶ ማዳረስ አይችልም አይደለም በተናጥል ያም ለዚህ ወደዚህ ሄዶ ያም የሆነ ህፃን ምናምን እንደዛ ወስዶ ካርቶ ማለት ነው ስለዚህ አብሮ መስራት ካልተቻለ አብሮ መናበብ ካልተቻለ እንዴት ነው ታዲያ ለህፃናቱ መድረስ የሚቻለው በጋራ ወጣ እሺ ዳኒ ሐሳብ አለ የመጨረሻ እኔ መጠየቅ የፈለኩት የነበረው የነሱ አሁን እንደዚህ አቴንሽኑን ኦክሲጅኑን ሁሉ በመውሰዳቸው ሌሎቹ በዚህ ስራ የሚሰሩት ምን ይሆናሉ ምን አይነት ኢፌክት ይኖረዋል ሪሶርስም እንግዲህ እኛ ብቻችንን ገንዘብ ሬዝ አናረግም ያረግነውም ብቻችንን አንጠቀመውም ካሉ ፌርሊ ገንዘብ ለነሱም ዲስትሪቢዩት የሚደረግበት ሜካኒዝሙ ምን ቢሆን ሰክሰስፉል የሆነ ትራንዛክሽን ይኖራል እነዚህ ናቸው ጥያቄዎቼ ሆፕፉሊ ሲመለስ እስቲ ለማንኛውም ያለውን ነገር አጠቃላይ ሰምታችሁታል ባይ ዘ ዌይ ሶሪ ስላቋረጥኩ ተሙዬ ባይ ዘ ዌይ ሳይድ ባይ ሳይድ ሆስፒታሉ የራሱን ፈንድሬዚንግ ማድረጉ ኤቲካሊ ነው ችግር የሚያመጣው ለኢትዮጵያ አይነት አገሮች ሪሶርስን በሙሉ አንድ ቦታ ኮንሶሊዴት ማድረጉ አሁን እነሱ የውጭ ሀገር አክሰስ በመኖራቸው አዶናይን መያዛቸው ምናምን ያለው የተፈጠረው አትሞስፌር ሪሶርስ እና እንትኑን በሙሉ ወደነሱ እጅ ያስገባና ፓወሩን በሙሉ ኮንትሮል ማድረጋቸው ነው እንጂ ችግሩ አሁን ችልድረን ሆስፒታልም ሆነ ጆርጅ ታውን ምናምን አሁን እዚህ አካባቢ ያሉ ሆስፒታሎች ብታያቸው የራሳቸው ነን ፕሮፊት አላቸው ሬዝ አድርገው አፎርድ ለማያረጉ ይሰጣሉ ግን በኢትዮጵያ ሲቹዌሽን ባለው ሁኔታ እንዳለ ኦክሲጅኑን ሳክ አድርጎ አንድ ቦታ ላይ ማረጉ ሌሎቹ የቀሩትን በሙሉ is a dead penalty now. They will be depending on this organization to survive. ለዛ equally ገንዘብን distribute ለማድረግ since እንዲያውም ከተናገረው ሙሉ አቅም የለንም ምን መጣው ገንዘብ በሙሉ እናካፍላለን ካሉ so ይሄ ደግሞ እንደዛ ከሆነና እናካፍላለን ካሉ ethical question ለምንድን ነው መግባባት ያቃታችሁ መካፈሉ now separately organization የተፈለገበት so እነዚህ በጣም መመለስ ያለባቸው ጥያቄ ናቸው hopefully እነዚህ በትክክል ክሊር የሆነ እንትን ይመጣል ያው ባናቆማቸውም by the way ተሙዬ በጣም አመሰግናለሁ always regardless public opinion እውነትን ስትከተል አይቻለሁና I just want to give you respect thank you አመሰግናለሁ ዳኒ እንግዲህ ቀጣይ ቪዲዮዎች ላይ መልሰን ይሄን ነገር በደንብ ክሊር እስኪሆን እንቀጥላለን ለነበራችሁ ሐሳቡ ጥያቄዎችን በደንብ ሌሎችም ጥያቄ ካላችሁ ጠይቁ የሁሉም የኔ ብቻ መብትና ግዴታ አይደለም የሁላችሁም ነው ከዛ በኋላ ስትረዱም ደስ ብሏችሁ ትረዳላችሁ እርዱ ግን ጥያቄ አትፍሩ ጠይቁ የሆነ አንድ ስለሚያሳክም አንድ ድርጅት የሆነ ሰው ምግብ ስለሚያበላ ጥያቄ አይጠየቅ ዝም ብላችሁ ብቻ እርዱ የሚለው ነገር ውስጥ መቀየር አለበት ኮምፕሊት ሁሌም እዚህ ላይ ነው የምታገው መቀየር አለበት ይጠየቅ ይመልስ ይረዳ ይቀጥል ጎበዝም በለው በርታም በለው ከጎንነን እንበለው እኔ መቄዶንያ ምረዳው ስላመንኩ ማመን አለብኝ እኔ በግሌ ሌሎች አሉማ ታችሁ ነው እኔ አይረዳል ጥያቄ ነው ያነሳነው ጠይቁ ሁላችሁ የሚሰጡት መግለጫ ላይ ያሁን እዚህ ያለው ነገር ሰምታችኋል ቅድም ፍጹም የሰጠውን መልስ ከዛዛ ያለው መልስ
አንድ ላይ እናያለን። ቪዲዮ አላቸው። ሁሉም መታረቅ አለበት። ቪዲዮ አለኝ እኔ ጋር ሐሳቡ ምን እንደነበረ፣ ከዛ ደግሞ ቅድም የተመለሰው መልስ ሌላ ነው። መግለጫው ላይ ያለው መልስ ሶስቱንም መልስ ታያይዙና የተጋጨ ነገር ካለ አብረን እናወራለን። ዳኒም ቲጂ መጨረሻ የምትይው ካለ ዳዊትን ልስማና እኔ እወጣለሁ። ተሙዬ ቴንኪው በጣም